nasiya kome wan baftani tibaza anke sadideme ni makenya kasa unko silas gungumo male malambasa angumo mnakiya inda dabuhasa akatahu qablu dabunna damasa marjiha dabun kun adanu fajasa tokumanu dorke gargarnu tamsasa nka wargate sene firkan karabasa gamto madabutu akasnu damasa millaer kama rabbi hordofun basa dibde kana kasa dubada ikhwani amanna ya rabbi rahmatakitini namahirin tolet wa man rabbiti damsako kanana kabaddu kalbeti qadrin din islam himbe kamunutti gababse wati koda madagarite toladin islam asimna ofitti qalbina daga ya dira dubarti dini namna manir ka turabbiti rakko ballo nasu zamu የኢትዮጵያውያኑ ክስተት በየመን ባህር ዳርቻ በደረሰ አደጋ ከ180 በላይ ኢትዮጵያውያን ስደተኞች ጠፍተዋል። ኢትዮጵያውያንን የያዙት 4 ጀልባዎች በመስጠማቸው ህይወታቸው ያለፉ ስለመኖራቸውም ተሰምቷል። በየመንና በጅቡቲ የባህር ዳርቻ ስደተኞችን አሳፍረው ሲሄዱ የነበሩ 4 ጀልባዎች በነበረው ከፍተኛ ነፋስ ምክንያት መስጠማቸውንና ቢያንስ የ2 ሰዎች ህይወት ማለፉንና 186 ሰዎች በፍለጋ ላይ እንደሚገኙ የዓለም አቀፉ የስደተኞች ድርጅት ገልጿል። አደጋው የደረሰው ከትላንት በስቲያ ሐሙስ ምሽት ሲሆን በባህረ ሰላጤው ሀገራት ስራ ለማግኘትና ከግጭት ለመሸሽ ኢትዮጵያን የሚጠቀሙት የጉዞ መስመር ላይ እንደሆነም የአሶሺየትድ ፕሬስ ዘገባ አመልክቷል። በየመን ዳርቻ ከሰመጡት ጀልባዎች በአንደኛው ላይ 150 ኢትዮጵያውያንና 4 የጀልባው ሰራተኞች ተሳፍረው የነበረ ሲሆን በሌላኛው ጀልባ ላይ ደግሞ 31 ኢትዮጵያውያንና 3 የመናውያን የጀልባው ሰራተኞች ተሳትፎ እንደነበር ታውቋል። አሶሺየትድ ፕሬስ በበኩሉ በየመን ዳርቻ የሰጠሙት 2 ጀልባዎች ሰራተኞች ከአደጋው ሲድኑ 181 ፍልሰተኞችና 4 የመናዊ የጀልባዎቹ ሰራተኞች የደረሱበት እንዳልታወቀ ዘግቧል። በጅቡቲ ባህር ዳርቻ 2 ጀልባዎች በተመሳሳይ ሰዓት መስጠማቸውንና የ2 ፍልሰተኞች አስክሬን ሲገኝ የተቀሩትን መታደጋቸውን የአይኦኤም ቃል አቀባይ ታሚም ኢሌን አስታውቀዋል። በጅቡቲ ባህር ዳርቻ የደረሰው አደጋ ምክንያት ከፍተኛ ኃይል ያለው ነፋስ መከሰቱ እንደሆነ ተጠቁሟል። እንደ ዓለም አቀፍ የስደተኞች ድርጅት መረጃ ከሆነ ከአፍሪካ ቀንድ ወደ የመን በሚደረጉ የስደተኞች ጉዞ እንደ አውሮፓውያን አቆጣጠር በ2024 ብቻ 558 ሰዎች ህይወት ተቀጥፏል።